ለምንድን ነው ያለቀሰችው? ምንም የከፋ ነገር እኮ አልተናገርኳትም። እዚህ ቤት ግን ምንድነው እየተካሄደ ያለው ነገር? እንኪ ጠጪበት። እሺ ደህና ነሽ? አዎ። አንቺ ግን በሰዓት ለምን ተነሳሽ? አይ እኔማ ትንሽ ሲሞቀኝ ውሃ ልጠጣ ብዬ ነበር። እና እኔን አትጠሪኝም ነበር እንዴ? ለምን በሌሊት ተቀሰቅስሻለሁ? ቢሆንም ቆይ አሞሽ ነው ወይስ አኩርፈሽ ነው የተኛሽው? ማለት አይ ምን ሆነሽ ነው ታዲያ በዚህ ሌሊት የሚያነጫንጭሽ ብዬ ነው። ቆይትላኔ ቆየችው። እኔ ሶስተኛ እጄ ጠይቃታለሁ ያልከው እዛው ትቀራለች እንዴ? ወዴት ልትሄድ ነው? የት ልትሄድ ነው እንዴ? ወዴት ሄድኩ? ጫማ እያረክ እኮ ነው። አደረኩኝ እንዴ? ዝም ብዬ እኮ ነው። ቆይ አንቺ የት ሄደሽ ነው? እኔማ ጭንቅ ሲለኝ ኪችን ሄጄ ውሃ ጠጥቼ መጣሁ። አንቺ ንፋስ መሰር ትችያለሽ፣ ውሃ መጠጣት ትችያለሽ፣ እኔ ግን አልችልም። እንደዛ ነው? ማን አትችልም አለ? ወዴት ነህ እንጂ አትውጣ አላልኩ? ያው ነው ድምፅሽ እንደዛ ነው የሚለው። እንግዲህ ስለ ድምፄም ተጨንቄ አልችለውም። ቆይ ምንድነው አየር እስኪያጥሽ ያስጨነቀሽ? እየቀለድክ ነው? ለምን እቀልዳለሁ? የምሬን ነው። ዙሪያዬ በሙሉ በሚያስጨንቅ ነገር የተከበበ ነው። እንደዛ ሆኖ ሳለ ቆይ ምንድነው የሚያስጨንቅሽ ብለህ ትጠይቀኛለህ? እንግዲህ ጭንቅላቴ ባትር ነው እያለ ነው። ሌላ ጭንቀት መስማት አልከው እንደፈለግ እቺ መሽገር እንደሆነ ልጄን አትለቀውም። እሱም አሰርታበት ይሁን ከስሩ አይጠፋም። ነገሮች በዚህ ከቀጠሉ የልጅ ልጅ የማየት ተስፋዬ ቅዠት ሆኖ ነው የሚቀረው። ቤትም ያለ ዘር መቅረቱ ነው። ሆ እንግዲህ ለዚህ እጄ ላይ ያለችው መፍትሄ ውቤ ብቻ ናት። እሷን መንከባከብ ነው የሚሻለው። ሌላ አማራጭ የለኝም። አንቺ ደህና አይደለም? ኧረ እኔ ደህና ነኝ። ምነው አንቺ አትተኝም እንዴ? ስንት ሀሳብ መጨንቀት አለብኝ። ቆይ ምንድን ነው እሱ? ስላንተ ነው። ልጅ አይደለህም እንዴ? አይ ማዬ፣ ስለ እኔ እኮ በቃ ምንም የሚያሳስብ ነገር የለም። እሺ የኔን ስቶ እሺ። አሁን አንተ በዚህ ሰዓት ምን አመጣ? እኔማ ቅድም ስገባ ማታ ስላልሽኝ እኮ ልጠይቃት ነበረ። እዛ አጧትና እዚህ ለካ ተኝታለች። ደግ አደረክ። ልጄ ተከፍታለች በጣም። ልጄ ነው ያልሽው? አዎ ልጄ ናት። ባልወልዳትም ልጄ ለመባል ከሄለን ውብ በለጠች። ያልተጠየቀውን አታውራ። ይልቅስ ልጅቷን ጠይቃት። እኔ ልነሳ ስል የመጣሁ። ወዴት ልትሄጂ ነው? እዚሁ ቤት ውስጥ ነው። በሌሊት ወዴት ሄዳለሁ ብለህ ነው? ማሚ እርግጠኛ ነሽ ግን ውቤ ነች የተኛችው? አዎ ውቤ ናት። ተጠራጠርክ እንዴ? ውቤ ውቤ። አቤት ዳግም። ተሻለሽ? ምንም አልልም። ቅድም እኮ በቃ ጠዋት እናወራለን እሺ። ሚስቴ ተነሳሽ መሰለኝ።
ቶሎ ተከትለሽ አሁን ተነሽ ተከትለሽ ሄደሽ ጉሽ ነሽ ከየት እየመጣሽ ነው? አንተ ራስህ የት ነበርክ? ቆይ ግቢ ውስጥ ሳሎን፣ መኝታ ቤት የትም የለህም እኮ። ከግቢ ውጭ ወጥቼ እኮ ነው መፈለግ ይቀር። ቆይ ለምንድን ነው የምትፈልጊ? በኩል ለልት የት ሄዳለሁ ብለሽ አስበሽ ነው? የሆነ ቦታ ትሄዳለህ ብዬ ባስብማ ለምን እፈልግሃለሁ? ጠርጥረሽ ነው እንዴ? ቆይ ለምንድን ነው የምጠረጥር? አንተ ወንጀለኛ ነህ እንዴ? እሱን ማን ታውቂያለሽ? ቆይ ልጁ ምን ይላል? አንቺ ደግሞ እዚህ ምን ትሰሪያለሽ? እስካሁን አልተኛሽ? ምንም። ቆይ አልሞሻል አልተባለም? እሱማ አሞኝ ነበር። እና ታዲያ ምን እዚህ ያመላለስሻል? ምን አውቃለሁ ብለሽ ነው? ያናገርኩሽ ያለሁትን በስነ ስርዓት መልሽልኝ። አንቺ ደግሞ እንግዲህ ምንድን ነው እያደረግሽ ያለሽው? እትዬ ካየችሽ ለአንቺ ጥሩ አይሆንም። ጭራሽ እያስፈራራሽኝ ነው? እንግዲህ ነግሬሻለሁ። ጭራሽ ንቀትም ጀመረሽልኛል። እንደዚህ ተናንቀናል። ታውቃል፣ ሄሉን በጣም ወዳታለሁ። ያለ እሷ ተለይቼ መኖር አልችልም። እሷስ ባትወዴ ነው እንደ የማየን ጥላቻና ግልምጫችን ላይ የምትኖረው? ታውቃለህ፣ እኔ መሰለ ቤተሰብ እኮ ጥላ የመታችሁ ለእኔ ብላ ነው። ታዲያ አንተና እሷ ከተዋደዳችሁ ምንድን ነው ችግሩ? በመሀላችን ሰው አለ። ታዲያ መሀላችሁ ያለውን ሰው ማስወጣት ነው። እንደምታስበው ቀላል አይደለም። ለአመሳትን ወለደ ነው ነገሩ። እንዴት? ቆይ እማዬን ስለኔ ትዳር አይመለከትሽም? ከህይወቴ ውጪ ልበላት? አንተና እሷ ለተዋደዳችሁት እሳቸው ምንድን ነው የፈለጉት? ልጅ። እማዬ የልጅ ልጅ ማየት ትፈልጋለች። እና እኛ ልጅ መውለድ አንችልም። ችግሩ ደግሞ ከኔ ነው። እማዬ ደግሞ ከሷ ነው የሚመስላት። ሄለን ራሱ ችግሩ ከሷ እንደሆነ ለማዬ ነግራታለች። ስለዚህ በቃ ሌት ተቀን እማዬ ልጁ ለልጅ ያለች ተቀጭቃታለች። ታዲያ ለምን ተለያይታችሁ አትኖሩ? ማለቴ ሚስትን ይዘህ ከቤት ውጣ። እማዬ ማለት ያባዬ አደራ ነች። መቼም ቢሆን እንደዛ ማድረግ አልችልም። ቢሆንም ምስኪን ሚስት ከምትሰቃይ እንደዚህ ብታደርግ ነው የሚሻለው። ይኸውልህ ስነ ስርዓት ይኖር። እማዬ ማንንም ማሰቃየት አታውቅም። እንዴ አንተ አይደል ያው እንደዛ ያልከው? እንደማውን ብቻዬን መሆን እፈልጋለሁ። ሂድልኝ። የምርህ ነው? አዎ ብቻዬን መሆን እፈልጋለሁ። ሂድልኝ። ይመችህ። እኔ የምሎት ማዘር ምንድን ነው? እድሜዎት ግን ስንት ነው? አንቺ ምን አልሽ? መቼስ 70 አልፏል አይደል? በቃ ቁጭ ብለን ስናወራ ጊዜ ተናናቅን አይደል? ግን ለምን ገዳም ገብተው ወደ ፈጣሪው ያጸዱ? አንቺ ከፈጣሪዋ ተጣልታለች ያልሽ ማን ነው? መቼስ ይሄ ሴጣን የሚቀናበትን ስራ እየሰሩ ፈጣሪ ቀርቦኛል አይሉ ማለት። አንቺ ልጅ አፍሽን ሳልዘጋልሽ በገዛ እጅሽ አፍሽን ብዘጊ ይሻልሻል። ወይ ለምን ገጠር ዘመዶቹ ጋር ሄዱ? ቆይ ከዚህ ቤት እንደወጣ ለምንድን ነው የፈለግሽው? እኔ ስወጣ አንቺ ልትኖርበት ነው? ውይ ማዘር፣ እኔ እርሱ የወጡበት ቤት አልገባም። እርሱ ቢወጡ ራሱ እኮ የሚቀረው አጋንንት በ10 ዓመት እንኳን አይወጣም። እኔ ገረመኝ እኮ ምንድን ነው እንዲህ ደፋር ያደረገሽ? ይልቅ ልጆት በሰላም እንዲኖር ነው የምጠይቁት። ልጄማ በሰላም የሚኖረው ከዚች ልጅ ሲገላገል ነው። ግድ የለም እኔ እገላግለዋለሁ። ደግሞ እህቴ የእርሶ ልጅ ምን አደረገች? ተሸክማ በተቀመጠች። ዘር ከሌለ ምን ዋጋ አለው ብለሽ ነው? ባዶ ነው። ዋናው ዘር እኮ ነው። ስለዚህ ዋጋ የለውም በቃ። ዳኪ ምንድን ነው እንደዚህ አሮጣ ይጠራኝ? ስሚ አንቺ
መስመር ያለፍሽ አልመሰለሽም ወይስ ስለ መስመር አላስተማሩሽ? ኧረ ወንድም ተረጋጋ፣ ገና መምጣቴ ነው። ምንድን ነው የምረጋጋው? ስለምን እንደምታወራው? ስለምን እንደማወራ በደንብ ታውቂያለሽ፣ አታስመስይ። ለዚህ ከሆነ የጠራኸኝ እሄዳለሁ። ስሚ ሳራ፣ አንቺ በእኔ ቤት ውስጥ ምን አገባሽ? ማን ስለሆንሽ ነው የምትመርጭው? ማለት እናቴን መርጠሽ ከቤት ውጭ ያልሻት? ቆይ ማን ስለሆንሽ ነው? ግልጽ እኮ ነው፣ እህቴ በሰላም እንድትኖር። እናቴን ጎዳና ላይ ውጭ ብለሻት እህትሽ በሰላም የምትኖር ይመስልሻል? እኔ ማንንም ጎዳና አውጡ አላልኩም። ቃል በቃል ማለት አይጠበቅብሽም። ትሰማኛለህ ዳግም? ሄለን ቤተሰቦቿ ጋር ከዚህ የተሻለ ኑሮ ነው የምትኖረው። እሱን ትታለን የመጣችው። እሱን አንቺ አትነግሪኝም፣ ራሴ ያውቀዋለሁ። ስለዚህ ይህን ሁሉ መስዋዕትነት የከፈለኝ ሴት ይሄ ነገር አይገባትም። አንተን የተሸከመችው ሳይቀር እናትንም ትሸከማት። ስጀምር እኔን አልተሸከመችኝም። በፍቅር ተዋደና ተከባብረን ነው የምንኖረው። አቤት አቤት። ስሚ፣ ለአንቺ ማስረዳት አይጠበቅብኝም። እሱ የራሳችን ጉዳይ ነው፣ አይመለከትሽም። ይኸውልህ ስለ አንተም ሆነ ስለ እናት ጉዳይ አይደለም። ስለ እህቴ ግን ያንገበግበኛል። ምንም ይሁን ምን እናቴን የመናገር መብት የለሽም። ስማኝ፣ ምንም ይሁን ምን እናት እህቴን የማሳቀቅ መብት የላትም። አንተ ለእናት የምትወገን ከሆነ እኔም ለእህቴ አለውላት። እሺ ቆይ አንቺ አለማሽ ትዳራችን ማፍረስ ነው እንዴ? ብቻዋን በግድ ልታቆመው የምትታገለውን ትዳር እንዳለ ነው የምታስበው? ይኸውልሽ ሳራ፣ ከዚህ በኋላ እኔ ቤትም ሆነ ሄለን ጫፍ እንዳደርሽ። ሁለቱም እንደማይሆን ታውቃለህ አይደል? ላይ እባክሽ፣ ማን ስለሆንሽ? ሳራ ስለሆንኩ። በነገራችን ላይ ሳራ ቁምላቸው እባላለሁ። እሺ ስምሽን እስከ አያትሽ ቀቅለሽ። ወይኔ ልጄ ደግሞ እንደባለፈው ቀጥቅጠው ላኩብኝ። እማዬ እጄን ነው የተሰበርኩት። እጄን ምንድን ነው? እማዬ ቀስ አይዞህ ቆይ፣ እንደው ምን ይሻለኛል? እንደው ሰባብሮ ለቀቁ። ኧረ እማ ሞትኩልሽ፣ ልቀቂኝ። ተይ ቆይ እስቲ ቆይ አንዴ። እማዬ ቀስ በይ፣ እጄን ነው ያማል እኮ። የዛሬ ተረኛ ደግሞ እጄ ነው እንዴ? እማዬ ቀስ በይ፣ ያመመኝ እኮ ነው። ቆይ አጥንት ልመልስልኝ። ቆይ ቻለው ትንሽ፣ አሁን ይገባል። ኧረ እማ ሞትኩልሽ፣ ቀስ በይ። ወይኔ ልጄ አላስተረፉልኝም እኮ። ወይኔ ልጄ። ቆይ እነማን ናቸው? አላቃቸውም፣ ሊዘርፉኝ ሞክረው ነው። ውይ አንተና እነዚህ ሌቦችማ። እማዬ በቃ ታርፊያለሁ፣ አታስቢ። ምኑን ተሻለ? እንደ እርጥብ ፎጣ ተጠቅለ እያየው። ይልቅ ወይን ሱቅ ልኪያት ነው። እንዴት አይነት ወጌሻ መሰለች! እንዴ ቆይ እኔ ማን መሞከሪያ ነኝ እንዴ? መሞከሪያ አይደለም። አገር ቤት ብታይ እናቷ ምን የመሰሉ ወጌሻ ናቸው። ሰው ሁሉ እኮ ነው የሚድንባቸው። እንዴ መሞከሪያ የለም እንዴ? ወይቴ እርስዎት እንዲያስደነገጡኝ እኮ። አንቺ ምንድን ነው የሚያፈዝሽ? የዚህ ቤት እመቤቱኝ ባልኩ። ምን አጠፋሁ እትዬ? አድርግ ያሉኝ ነገር ሁሉ ያደረኩ ነው። ለነገሩ ሳልነግርሽ ፀጉርሽን ማበጠርሽ በጣም ጥሩ ነገር ነው። በጣም ይህን አይነት ቁመና ይዘሽ፣ ይህን አይነት ውበት ይዘሽ አንድ ወንድ ልጅ እንደማማለል ያቅትሻል? አያቅተኝም። እኔ ደግሞ ጀግና ስትሆኚ በጣም ደሰታለሁ። አሁን ደግሞ ሂጂና ወጌሻ ነኝ እጅህ ልሽበዩ። እኔ አንቺ የኔ ልጅ ለማግኘት እንኳንስ ወጌሻ እንዳው ድመትስ ብትሆኝ እንስሳ ብትሆኝስ? ዳግሜ ተሻለ? አዎ ተሽሎኛል። ቆይ ልትሄጂ ነው? የትም? ምን ነው? አይ አለባበስሽ። አንተ ጋር ለመምጣት ነዋ። ቆይ እኔ ጋር ለምንድን ነው የምትመጪው? እንዳመመህ እኮ ሰምቼ እጅህን እንዳሽልህ ነበር እትዬ የላኩኝ። እኔ ተሽሎኛል። መታሽት አልፈልግም። አልተሻለህም እኮ ወይስ እኔ እንዳሻል አልፈለግም?
አይ በቃ አሁን ሄሎ ትመጣለች፣ እሷ ታሸኛለች። እንግዲህ በሰራተኛ እጅ አልታሽም ካልክ እንደዛ አይደለም ወይ? ተረጅኝ እንጂ። ተረዳው እኮ ዳግም። ለነገሩ በእኔ እጅ መታሸት ለአንተ ከባድ ነው። ባይልልኝ ነው እንጂ እኮ እኔም እመቤት ነበርኩኝ። ኧረ እኔ እንደዛ ለማለት ፈልጌ አይደለም። እሺ በቃ ነኝ። እስኪ ታች እዚህ ጋር ነው። ደህና ነው ማዘር? ደህና ነኝ። ቆይ ስሚ። አቤት ማዘር። ወዴት ነው እንዴ? ወደ መኝታ ቤት ነው። ዳግም የለም። በዛውም ደግሞ ልብስ ልቀይር። ማለቴ ከየት ነው በዚህ ሰዓት? ገና እኮ 12 ሰዓት ነው። ቢሆንስ አንቺ ባለ ትዳር አይደለሽም እንዴ? ምን ትሰሪያለሽ በዚህ ሰዓት? ማዘር ድክም ብሎኛል። እባክዎትን በቃ በዚህ ሰዓት አይጨቅጭቁኝ። እንዴ እኔ ነኝ ጨቅጫቃ አንቺ? እንደዛ ለማለት አስቤ አይደለም ማዘር፣ በጣም ይቅርታ። አይደለም እኮ ጊዜው ከፍቷል። መንገድ ላይ ስትመጪ አንድ ነገር ብትሆኝስ? ማዘር ገና እኮ ቀን ነው። እናት አንጀት ሆኖብኝ እኮ ነው። ለእኔ እያሰቡ ባልሆነ እንዴ ለምን አላስብልሽም? ከልቦት ከሆነ በጣም አመሰግናለሁ። አሁን ባለፈው ሰሞን እዚህ ሰፈር ማነች ስሟ ጠፋኝ። ምን ሆኑ? እንዴ ምን ሆኖች ትያለሽ እንዴ? ቀጥቅጠዋት አሉ። እነማን ናቸው? የሰፈሩ መኔዎች ናቸው የሚሆኑት። ሌላ ማን ይሆናል? ለምን? ሊዘርፏት ገና እኮ 12 ሰዓት ነው። ያሳዝናል። እሱን ትያለሽ እንዴ? አስካለ ራሷ እኛን የመሰሉ ደርባባ ሴት። አስካለ? አይ የልጅ ነገር በሰፈሩ አንቱ የሚባለውን ነገር አታውቁም አይደል? ሰውየው ነው አሉ ሰክሮ ገብቶ በተኙበት። ምን አደረጓቸው? ሊላቸው ሲል እትዬ አስካለ የዋዛ ሴት አይደሉም፣ አንገቱን ብለው ዘረሩታሉ። እንዴት? ምን አውቃለሁ። ፖሊሶች ተሰብስበው ሆስፒታል ወስደውት ከዛ ነው የተረፈው። ነክሰውት ነው እንዴ? ይንከሱት ምን ያርጉት እኔ ምን አውቃለሁ። ብቻ የሰፈሩ መነጋገሪያ ሆነው ነው የከረሙት። ይገርማል። መክሰስ በልተሻል ግን? አዎ ከሳራ ጋር በልቻለሁ። አፈር ያስበላሽ። ግዴለ የሚፈጠረውን ማየት ነው። ምን እየተካሄደ ነው? አንቺን ያናገረሽ የለም። ክፍል ለቀሽ ውጪ። ልታስረዳኝ ትችላለህ? አስረዳሻለሁ ልዬ፣ ግን መጀመሪያ አንቺ ተረጋጊ እሺ? ዳጊ ምን እያደረክ ነው? ሄሉ እየጮክሽ እኮ ነው። ጭራሽ የኔ መጮህ ነው የሚገርምህ? ይገባኛል እኮ ግን ምንም አይገባም። ምን ውስጥ እንዳለው ምንም አይገባም። ጭራሽ ካንተ ብሶ ምን ሳደርጋትሻል? ቆይ ደግሞ ምን እየሆንሽ ነው? አሃ እየተቆጣኸኝ ነው? አይደለም ግን ተረጋጊ፣ ላስረዳሽ። በገዛ አልጋዬ ላይ ከሴት ጋር ይዤ እንድረጋጋ እየጠበክ ነው? ሄሉ ምን መሰለሽ፣ እጅ ተሰብሮ ልታሸኝ መታ ነው በቃ። ቆይ እሷ ማን ስለሆነች ነው ያንተን እጅ የምታሸው? እኔም እኮ አይሆንም ብያት ነበር፣ ወጌሻኔ ስትለኝ ነው። ቆይ አንተ ባለ ትዳር አይደለህ እንዴ? እንዴት ሌላ ሴት ስታሸሽ ብለህ ትታሻለህ? ሄሉዬ እባክሽ ተረጋጊ፣ ነገሩን በሌላ ትሰጂው እሺ? ምን ማለት ነው በሌላ ትሰጁ ማለት? አንተማ ምን ታደርግ? ምን ጥፋተኛ? እቺ ልጅ ጠዋቱን ነው ማባራት። አሁን ምንድን ነው የሚሆነው? ምን እየሆንኩ ነው ደግሞ? እንዴት ነው የሚያደርገኝ?
ግን እኮ ልክ ነኝ እንዴ? ለምንድን ነው የምናውቀው? አስመሳይ! እንዴት እንዴት ትጮብኛለች? ንቀት እኮ ነው። ደግሞ ሰራላታለሁ። መሰሪ ፊቷ ስትታይ ክፉ አትመስልም፣ ግን የወጣላት ጨካኝ ናት። በአስቸኳይ ቤት ለቀሽ እንድትወጪ እፈልጋለሁ። ለምን? እኔ ስለፈለኩኝ። አንቺ ማን ስለሆንሽ ነው ቤት የምታስለቅቂ? አሰሪ ስለሆንኩኝ። አሰሪ እኮ ትዬ እንጂ አንቺ አይደለሽም። ቆይ ማን ነው አንቺን እንደዚህ ያጠገበሽ? ያበላኝ ነው። ትሰሚኛለሽ? እኔ ክፉ እንደሆነ አታድርጊኝ። ዛሬውኑ ቤቱን ለቀሽ ውጪ። አልወጣም። ለምን? ሲጀመር አንቺ አይደለሽም የቀጠርሽኝ፣ ማዘር ናቸው። ምከፍልሽ ግን እኔ ነኝ። ክፍያውን ማቆም ትችያለሽ። ቆይ እዚህ ቤት ያየሽው ምንድን ነው? መቼም በዚህ ቤት የሚታየው አንድ ነገር ብቻ ነው እኮ። ምንድን ነው? አንቺ አይተሽ የገባሽው ነው። ምን አልሽ? እቺን ይወዳል አላገሬ ሰው። ወይኔ ሄለን፣ ለምን አንሶላ አታነጥፊላቸው ነበር? ሳሪ ምን እያልሽ ነው? እና ውሮ ሸባይ እያልሽላቸው እኮ ነው። ኧረ እኔ እንደዛ አላልኩም። ቆይ አንቺ ባልሽን ከሴት ጋር አንድ ላይ አግኝተሽው ምንም አላልኩትም ትኛለሽ? ቆይ እሺ ምን ማድረግ ነበረብኝ? ሁለቱንም አናታቸው ማትያቸው ነበር። ኧረ በስመ አብ በይ። ደግሞ ዳጊና ምን አሉ? እውነት እመኙ፣ ሰርጉንም ሲጠራሽ እንዴ ታምኛለሽ? ሳሪ ምን እያልሽ ነው? ዳጊ እኮ የኔ ባል ነው። ለጊዜው ሊሆን ይችላል። ለጊዜው ማለት አንቺ ዝም ካልሽና በዚሁ ከቀጠለ ትዳራችሁ መፍረሱ አይቀርም። ቆይ እሺ ሳሪ ምን ላድርግ? ይኸውልሽ ጓደኛዬ፣ የዘመኑ ሴቶች ትዳር ማፍረስን እንደ እንጀራ መጋገርና ወጥ መስራት ነው ያቀለሉት። ስለዚህ ትዳርሽን ብትጠነቀቂለት ጥሩ ይመስለኛል። አንቺ ምን እንደሚያነፈርቅሽ? ደበደበችኝ እትዬ። ማናት ደብዳቤዋ? እትዬ አላየኋትም እኮ እንዴት እያነሳች እንዳፈረጠች። አንቺን የምታክል ሴትዮ በምን ችላ ነው እያነሳች የምታፈርጥሽ? እኔ ምን አውቃለሁ? ከየት እንደመጣች እኔ ምን አውቃለሁ? ብቻ ከመሬት እያነሳች ወደ ላይ ስትወረወረኝ ከጣራው እየተጋጨ ነው መሬት የወደቅኩት። አንቺ በሱ ጨብጠሽ እንዴ መልሰሽ ወደ ጣራ ትልቂት? እኔማ የዳግም ሚስት ነች ብዬ ነው እንጂ ክፍለ ሀገር ነበር መልካት። ሄለን መሆኗ ነው። ስሟን ቄስ ይጥራው። እቺ ራሷ ናት ነገር የፈለገችኝ። ምንም ችግር የለውም። ይሄ መስመር ማለፍ ይባላል። ምን አሉት ማዘር? ባለቤቱን ካልናቁ አጥሩን አይነቀንቁም አሉ። ልክ ኖት። አዎ እኔን ስለናቀች ነው አንቺን እያገላበጠች የደበደበችሽ። እኔም እኮ ምሎት እሱን ነው። ነገ በጠዋት እቃዋን ሰብስበሽ አውጪ። ዳግም እኮ አለ። እሱ በሚተኛበት ጊዜ ትገቢያለሽ። ባይሆን እንኳን ለእኔ ንገሪኝ። እቴ የእኔን መጨረሻ ግን እንዳያፈጥኑት። ምን ማለት ነው እሱ ደግሞ? እንዴ ዳግም ካወቀ እኮ በቃ አለቀልኝ ማለት ነው። አበቃልኝ። እሱን ለእኔ ተይው። ይቅርታ አድርገሽልኛል አይሉ? ቆይ ይቅርታ ባረግልህ ባላረግልህ ምንድን ነው ጥቅሙ? ሌላ ሁሉ በጊዜ ድረስ ይደርሳል። ዋናው ያንቺ ፍቅር ነው። ይቅርታ ካላደረግሽልኝ ግን በጣም ይከብደኛል። ዳጊ ይቅርታ ባደርግልህም ባላደርግልህም ችግሩ እንደማይፈታ ታውቃለህ አይደል? ማለትማ እናትህ ከልጅቷ ጋር በመሆን እኔ ከዚህ ቤት ማስወጣት ነው ፍላጎታቸው። ቆይ ለምንድን ነው እናቴ እንደ ክፉ ሴት የምታያት? ኧረ እባክህ ከምር ነው? ሄሉዬ በጣም ብዙ ነገር እንደቻልሽ ይገባኛል። እናቴ ደግሞ የኔ ያክል ክፉ ሴት ሆና አይደለም። በቃ ዘር መቀጠል ስለምትፈልግ ብቻ ነው። እና ከዚህ ቤት ልውጣለህ? ሄሉ እሺ ምንድን ነው? ሄሉሽ ቆይ ደግሞ እንደዚህ አትይኛ። ቆይ እንዴት ልሂድ ዳጊ? እናትህን ታውቃታለህ።
ጭራሽ ደግሞ እንደ ጥሩ ሰው ልትስልልኝ ትፈልጋለህ አይደል? እሺ በቃ ተረጋጊ። ሄሎ እሺ በቃ ተኝ። እሺ ወይዘሪት ያለ ምን አሉ ማለት ነው? አይ እንደው በሀገራችን ያላገባ ሰው ወይዘሪት ነው የሚባለው ብዬ ነው። እና እሺ ጥሩ ፈለጉኝ። ከዚህ በኋላ ለምንም ጉዳይ አልፈልግሽም። ግልግል ነው። ምንድን ነው? ሻንጣሽ ነው? ምንን አስመልክቶ ነው እባክሽ? አይ አንድ ሁለት ንግግር የማያስፈልገው። ከዛሬ ጀምሮ ይህችን ሻንጣሽን ይዘሽ ከቤቱ ውልቅ እንድትይ ነው የምፈልገው። ክርክር የማያስፈልገው። እትዬ ያትዬ ደወለች ነው። የትስ ብትደውል ምን ታመጣለች? እኔ ግን አላማረኝም። ሳትበጭበጭብኝ እባክሽ። ምን ይላል? ምን እንደምትፈልጊው? አንቺ ለትልቅ ሰው ክብር የለሽም እንዴ? እያናገርኩሽ እኮ ነው። ለእርሶማ ትልቅ ክብር ነበረኝ ወይዘሮ ፀሐይ። ግን እርሶ እንደ ትንሽ ልጅ ሲወርዱ እኔም ከእርሶ ጋር ብሬ መውረድ ትክክል መስሎ ስላልታየኝ ነው። ምን አልሽ አንቺ? አልሰሙኝም? ኧረ የሚሰማ ሰይጣን ይስማሽ። ምን አባሽ ነው ያልሽው? ሄላ አዎ ከዳግም ጋር ቀጠሮ ነበረ። ኦኬ አሁን ይዤው ልምጣ? አዎ ሰፈራችንም እዛ አካባቢ ስለሆነ አንቆይም እንመጣለን። እሺ በቃ እንመጣለን። ቆይ ልጄን የት ይዘሽ ለመሄድ ያሰብሽው? ወጌሻ ልወስዶ ነው። ልጆት ሁለተኛ ሚስት ሳይሆን የሚያስፈልገው ወጌሻ ነው። እሺ እትዬ ፀሐይ እንደው